ይሄ ነገር ሲመስለኝ ጎማውን ፈተሽ ስትጨርሺ እንደዚህ ማውለቂያ ነው መሳቢያ ነው። እኔ ጎማ ፈትቼ አላውቅም እንዴ ከመኪና ጎማ ጋር ሆናለሁ ሜካኒክ አልነበርኩም። አንቺ እንደ ከበሮ ነው የሚጮኸው እንዴ አንቺ የመኪና ብሎን ገና ዛሬ ሳይ 1 2 3 4 5 ነው ለካ። ይሄ አንቺ እንትን ምንድነው? ለማንኛውም ላንቺ ብላኝ እንጂ ወደ ቀኝ ነው ወደ ግራ ነው የሚፈተው? እንዲህ ነው ወይስ እንዲህ ነው? እንደዚህ ነው? ጎማ ፈተሽ አታውቂም አንቺ? ወይኔ ወላሂ በጣም ይከብዳል። መኪናው ሲያምር እሺ። ወይኔ እቺ ድንጋይ ራስ እዛ ፊት ለፊት ነው የምትቀመጠው ስታስጠላ። መኪናዋ በጣም ነው የምታምረው ማሻአላ። ወይኔ ስታምር። ከዚህ ጋር ልጀምር እንደ መስበር ታሳዝናለች ግን ለመስበር ግን ሳልሰብራት አልሄድም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ዛሬ ማለት ነው ስለ አሚር ላወራ አይደለም የመጣሁት ስለማን ነበረ? ስለ አንድ ሰው ላወራ ነው የመጣሁት። እሱም ማን ነው? የልጆችን አባት በመሀል ረስቸው ነበረ ማለት ነው። ረስቸውም ሳይሆን እውነት ለመናገር ከሆነ አሚርን ያው ስለጀመርኩት በመሀል መጨረስ አለብኝ። ያው እዛም ከሱም ጋር ቁርአን ሳስቀራበት ምናምን ያለውን ነገር እያሳየዋችሁ ስለነበረ ምንም አልተመቸኝም ማለት ነው። ለዛ እሱን መጀመሪያ እስኪ የሱን ነገር ስለጀመርኩት ልጨርስ ብዬ ነበረ ማለት ነው እንጂ ረስቻቸው አይደለም አልረሳዋቸውም። እና የረሳሁት መስሎት ምንድነው ቆይ የመሰለኝ ትንሽ ለዛችኛዋ ሚስቱ ለዛች ስሟን መጥራት ራሱ አልፈልግም። ለማን እንደገዛላት ታውቃላችሁ አይደል? ለሷ መኪና ገዝቶ ሰጥቷል። ስለዚህ ወይ እኩል ገዝቶ ለሶስታችንም አልሰጠን ወይ ለአራታችንም መኪና መስጠት አለበት ገዝቶ። በተለይ ለኔ የበለጠ መግዛት አለበት ማለት ነው። ምክንያቱም የልጆቹ እናት ስለሆንኩኝ ለኔ ሳይሆን ለልጆቹ ነው የሚገዛው ማለት ነው። ያ አሁን የሰጣት መኪና ቢያንስ ከ5 ሚሊዮን በላይ ይሆናል እርግጠኛ ነኝ ማለት ነው። ያው ስለ መኪናዋ ጋር ብዙም ባላቅም ግን እርግጠኛ ነኝ ይሆናል። በጣም ነው የምታምረው መኪናዋ፣ ነጭ መኪና ነው ስታምር ማለት ነው። እና ትናንት ላወቃት ለአንድ ለማትረባ ሴት ገና ለገና አገባዋት ብሎ መኪናዋን እንዴት ለሷ ይሰጣታል? እኔ የልጆቹ እናት እያለሁ ይሄ ገንዘብ እኮ የልጆቼ ሀቅ ነው፣ የልጆቼ ገንዘብ ነው። ስለዚህ መሰጠት ያለበት ለኔ እንጂ ለሷ ነው። ዛሬ የምገኘው አዳማ እነ ሰይድ ሰፈር ነው ማለት ነው የምገኘው። እና ምንድነው ምን ልታረጊ መጣሽ ካላችሁኝ ማለት ነው እንደነገርኳችሁ የልጆቼ ሀቅ ስለሆነ ያን መኪና ወይ በስሜ አዙሮ ለኔ ይሰጠኛል ዛሬ ማለት ነው። ማንም እንዳይዘኝ አንድ ሰው እንዳይከተለኝ ብዬ ነው ማለት ነው። ምክንያቱም ከሰው ጋር ስመጣ ያው ሰው ጋር እየተቃየመ ስለሆነ እኔ ብቻዬን መንጣት እንደምችል ፈርቸው እኔ አጃቢ እንደሱ አያስፈልገኝም። በየሄድኩበት ብቻዬን እሱን እስከ ሚስቶቹ እንዲ ጉሮሮን ንቅ ሲጥ እንደማረገው ላሳየው ነው ማለት ነው። ቤቱ ድረስ ብርግድግድ አድርጌ ገብቼ እንደምታዩት ብቻዬን ነኝ ማለት ነው። ብርግድግድ አድርጌ ገብቼ እኩል እነሱ ጋር ታኖረኛለህ እንደነሱ መኪና ገዝተክ ወይም ደግሞ መኪናውን እዛው እነሱን አስገብቼ ቆልፌ እንዲ እንትን አርከፍክፌበት እለኩስላቸዋለሁ ማለት ነው። ወይም ደግሞ ማለት ነው ሀዊ ከዚህ በፊት ቪዲዮ ሰርታ ይቻታለሁ መኪናውን ሰብራዋለሁ ስትል ነበረ። እሷ በወሬ ነው፣ እኔ ግን በተግባር እሷ ያወራችሁን እኔ አደርገዋለሁ ማለት ነው። እኔ ሱመያ የእናንተ ጀግና ማለት ነው። እንክትክት ነው ማድረገው ማለት ነው። ምንም ቀልድ የለም። እኔ ያወራሁትን ደግሞ አደርጋለሁ ማለት ነው። ያው አሁን ይሄንን እኔ አሁን እርግጠኛ ነኝ አሁን በዚህ ሰዓት ማለት ነው ቢዚ ስለሆንኩኝ ስለማያስበው ትመጣለች ብሎ ማለት ነው ጉር ነው የምሰራው ማለት ነው። እንደገና ደግሞ መኪናውን በር ላይ ያቆመዋል ብዙ ጊዜ ብለውኛል ማለት ነው። በር ላይ ካቆመው ግን ማለት ነው ምን ይዤ እንደመጣሁ ላሳያችሁ። ላሳያችሁ። በዚህ ኳከሽ ነው ማድረገው ማለት ነው። እንትኖቹ መስታወቶቹ ከሽ ነው ማድረግለት ማለት ነው። ልክ ወጥቶ ሲያይ መኪናው ባዶ ነው መስታወቶቹ። ካልሆነ ደግሞ ማለት ነው ከመስታወቶቹ ይልቅስ ይሄንን ጋራጅ ነው ለመኪና ጎማ መፍቻ ስጠኝ ብዬው ነው ማለት ነው። ለመኪናዬ ነው ያልኩት ማለት ነው። እዚህ ሰፈር ነው የተቀበልኩት፣ ከራሳቸው ሰፈር ነው የተቀበልኩት።
እና እንግዲህ ሰይድ ከራሳቸው ሰፈር ከራስ ሰፈር ነው የተቀበልኩት። ሄድና ልጁን ጠይቀው ለምን ሰጣት ብለ ልጁ ግን ለመኪና ልፈታበት ነው ብዬ ነው ማለት ነው። መጥቼ ላግዝሽ ምናምን ብሎኝ ነበር። አይ ችግር የለውም እችላለሁ ና ትንሽ ነው ብዬ ነው። መኪናውን አራቱንም ጎማ ፈታና በጋሪ ጭኛው ማለት ነው አዲስ አበባ መውሰድ ቢያቅተኝ ዝም ብዬ አንዱ አርጅን ውስጥ ከትቼ እጥላለሁ፣ ወይ ደግሞ ለሰውየው ለልጁ ለራሱ ሽጠው ብዬ አይ እዚሁ እሄዳለሁ። እንደው ሀሳቤን ቀየርኩኝ እንዳያገኘው መልሶ እዚህ ማለት ነው ሰፈሩ ስለሆነ ያገኘዋል መልሶ በቃ በትብብር ሊሰጠው ይችላል ማለት ነው። ስለዚህ የሆነ ቦታ አዲስ አበባ ሄድና እንትን መስታወት ምናምን ሰራበታለሁ። እንደውም አይቻለሁ መስታወት ሲሰራበትና አራቱንም መስታወት ሰራበታለሁ ማለት ነው። እና ለማንኛውም እንግዲህ በዚህ ካሉም ደግሞ በዚህ አንዳንዴ ብላቸው ፌንት ይነቅላሉ ማለት ነው። ከዛ መስታወቱንም ሰበርኩት፣ ጎማውንም ፈተውት። እነሱ ቢኖሩም ባይኖሩም ዛሬ ይለይልናል ማለት ነው። አንደኛ እሱ ካለ ምለው ነገር ማለት ነው የመኪናውን ብር ስጠኝ ወይ ደግሞ መኪናውን ስጠኝ ነው ምለው ማለት ነው። መኪናውን መስጠት አለብክ እለዋለሁ። ሁለተኛ ነገር ደግሞ ሚስቶቹም ካሉ ማለት ነው እነሱ ነገ ገና ጥለውት ሄድ አብረው ትኖር ለማያቅ ሴት ሰው ከ5 ሚሊዮን በላይ አውጥቶ መኪና ይሰጣል እንዴ? ከየት የመጣ ነው ሲያስጠላ። እንዴት እኔ ተቀምጬ ልጆቹ ተቀምጠው ትምህርት ቤት አይሄዱበትም? እንዳንተ ልጆች እንዴት ነው የምታስበው? ድንጋይ ራስ ነው። እዛ እንኳን የመን እያለን ስንኖር 4 መኪና ነበር ማለት ነው። ግን ከአራቱም መኪና ራሱ ይህንን አያክልም ማለት ነው። ምክንያቱም የኢትዮጵያ ውስጥ ታውቃላችሁ የመኪና ውድነት አለ ማለት ነው። መቼም ከአረብ ሀገር ጋር እንዳይሆንም ማለት ነው። በዚህ መኪና ውድነት እንዴት ነው ለሴት መኪና ገዝቶ የሚሰጥ? ለኔ እንኳን እዛ እያለሁ ከአራቱ እንኳን አንዱን በስሜ ያላደረገልኝም ማለት ነው። ስለዚህ እኔ ዝም አልለውም፣ አንላቀቅም፣ የገባበት ገባለሁ ማለት ነው። እና ለማንኛውም ማለት ነው መኪናዋ በር ላይ ካለች ከተባብሬ ፈታትቼ ስራዬን ስጨርስ አናግራቸዋለሁ። ጎማውን በጋሪ ልክና ማለት ነው። ከመኪናዋ ከሌለች ደግሞ በሩን አንኳኳና አናግራቸዋለሁ። ለማንኛውም አንቺ ማለት ነው በር ሰይድን ስታይ ያው ልጆቹን ስላላስኩኝ ምንም አያደርገኝም። ግን ምናልባት በር ጎትቶ ካስገባኝ ወሬው ላንቺ ነው ለካሜራም አይደለም እያዳመሽ በር ከፍቶ እሱ ካስገባኝ እኔን ማለት ነው ካሜራውን እዘሽ እንዳትገቢ እዘሽ አምልጭና ቪዲዮን ጫኙ ድረሱላት በይሽ ነግርሻለሁ። እና ለማንኛውም ማለት ነው እናንተ ቪዲዮ ድረሱላት የሚል ካያችሁ ድረሱልኝ እንግዲህ ማለት ነው። አዳማ ያላችሁ ድረሱልኝና አስጥሉኝ። ግን እኔ አላንስም ማለት ነው ለነሱ ለሶስቱ አላንስም። አናታቸው ነው የምላቸው። እኔ እንደነሱ በወሬ አይደለም በተግባር ነው ማሳያቸው። ለማንኛውም ወደ ሰፈራቸው እንሂድ። አስታከሽ ልግባ። አይሹ ግን መኪናው ሲያምር እርግጠኛ ነኝ። ይሄ ነው አውቃለሁ። እንትኑን አይቼዋለሁ ቪዲዮ ላይ ታርጋውን አይቼዋለሁ። ራሱ ነው የሰይድ መኪና ነው። አንቺ ማሻአላ መኪናው ሲያምር። እሺ ወይኔ እቺ ድንጋይ ራስ እዛ ፊት ለፊት ነው የምትቀመጠው ስታስጠላ። መኪናዋ በጣም ነው የምታምረው ማሻአላ። ወይኔ ስታምር። ከዚህ ጋር ልጀምር እንደ መስበር ታሳዝናለች ግን ለመስበር ግን ሳልሰብራት አልሄድም። አላርም ይኖረዋል። መኪናውን አንብነከው መጮህ አይቀርም። ይወጣል። ከወጣ ይኸውልሽ ሰይድ ብቻውን ከሆነ በድንጋይ አናቱን በይሽ። መኪናው በጣም ነው የሚያምረው። ማለት ነው አራቱንም ጎማ ፍትት አድርጌ ባጃጅ እደውላለሁ። ወዲያውኑ ጨርሼ እሄዳለሁ ማለት ነው። ለባጃጅ ወይ ለጋሪ ደውል ላጥ ብዬ እሄዳለሁ። አይ አልሄድም፣ አንኳኳለሁ ማለት ነው። ለማንኛውም አሁን እንጀምር ለመፍታት። ለማንኛውም ጎማውን እልከውና እኔ ወደ እነሱ ጋር ገባለሁ ማለት ነው። ያለውን አብረን እናያለን ማለት ነው። ዝግጁ አንተ እዚህ ከሚስቶች ጋር ተቃቅፈ እዛ ስትንጫጫ እኔ ጋር ተኛ ሲሉክ እኔ መኪናህን ጎማህን ፈትቼ እሄዳለሁ ማለት ነው። ይሄ ነገር ምንድነው? አንቺ ለምን ግን መተሽ አታግዢኝም? ወይኔ አንቺ ግን ሰይድ እንዴት እንደምትፈሪው ፈርተሽ ነው አንቺ ፈሪ። ዝሮ አንድ ቀን መጋለጥሽ አይቀር እንደሆነ እዚህ ከካሜራ ጀርባ እንደተደበቅሽ አትቀሪ። ይሄ ነገር መክፈቻ ነው እንዴ? ይሄ ነገር ሲመስለኝ ጎማውን ፈተሽ ስትጨርሺ እንደዚህ ማውለቂያ ነው መሳቢያ ነው። እኔ ጎማ ፈትቼ አላውቅም እንዴ? ከመኪና ጎማ ጋር ሆነ አለ ሜካኒክ አልነበርኩም። አንቺ እንደ ከበሮ ነው የሚጮኸው እንዴ? አንቺ የመኪና ብሎን ገና ዛሬ ሳይ 1 2 3 4 5 ነው ለካ።
ይሄ አንቺ እንትን ምንድነው? ለማንኛውም ላንቺ ብላኝ እንጂ ወደ ቀኝ ነው ወደ ግራ ነው የሚፈታው? እንዲህ ነው ወይስ እንዲህ ነው? እንደዚህ ነው? ጎማ ፈትሽ አታውቂም አንቺ? ወይኔ ወላሂ በጣም ይከብዳል። ወይኔ እንዴት ነው የምፈታው? ወይኔ ግሬን አመመኝ። እንዴ መኪና ጎማ እንደዚህ ፈት ይከብዳል እንዴ? ይሄ እሺ ምን ማድረጊያ ነው? ይሄ ነገር ለምን ነው የሰጠኝ? ይሄን ነገር ይሄ መሳቢያ ነው እንደዚህ ወይስ ከውስጥ የሆነ እንደዚህ እንትን ማጽጃ ነው? ባለ መኪና ፈትሽ አታውቂም? እሺ እዚህ ውስጥ እዚህ ከዛስ ይሄ ምን ያደርጋል? እዚህ ውስጥ ከተች ኧረ ይሰበራል። ይጎም እንትኑ ነው ለጥ ለጥ የሚል ይሰበራል። አይሰበርም? ይሄ እንደ አይ ወይኔ ግሬ ጥፍሬን መጣኝ። የሆነ ነገር ረስተናል እንደ አንቺ ስንቀበለው እግሬና ጥፍሬን እንትን አለኝ። አንቺ በቀላል መስሎኝ ነበር እኮ እኔ ራሱን ሳይደል ጥራውና ፍታ ልበለው እንዴ? እስኪ ይኸኛውን ልሞክረው፣ ይኸኛውን ልሞክረው እስኪ እንትን መኪና የሚፈቱበት ምንድን ነበረ ስሙ አንቺ? ይሄ መኪና ከፍ የሚያደርጉበት እሱ ነገር ስለረሳ ነው መኪናው ላይ እንደዚህ እሱ እንደዚህ ቢያነሳው መኪናው እንትን ይላል፣ ብሎኑ ይፈታል። አሁንማ ገብቼ መደባደብ አልችልም። ነይ እስኪ ነይ ነይ፣ ወይ ካሜራውን አቁሚና ነይና ከፍ አድርጊልኝ መኪናውን በእናትሽ። ትንሽ ነው። ወይኔ ወላሂ አዞረኝ። እሺ ከፀሐዩ ጋር ቢስሚላህ ረህማን ራሂም። ነይና አግዢኝ። እኔማ አንድ ቀን እንደዚህ እየቀረጽሽ ማንነሽን ካላጋለጽኩሽ ሱመያ አይደለሁም። እሺ ወይኔ ልጁን ይዞ ልምጣ። የማን መኪና? የራሴ መኪና ነው። ፍታለዋላ። ጎማሽ በምረብ የሚተነፍሰው በምረብ የሚተነፍሰው ጎማ። ቆይ ጎማ የሚያስተነፍሱበት ነገር አለ። በምረብ የሚተነፍሰው አንቺ ጎማው ራሱ አይበሳም። እሺ ቢላ ዘን እንምጣ እንደ ሄደን በቢላ ለቆራርጠው ነው ቡለኑ አንድ ነው አይደለም። ወንዶች ራሱ እንዴት እንደሚፈቱት ቢስሚላህ አይፈታም። እሺ በጭራሽ ነው የሚፈታው። እኔ እኮ እንደዚህ በቀላሉ መፈታ መስሎኝ ነው። አንቺ በጣም ነው የሚከብደው እንዴ? ወይስ ቆለፋል የሚሉት መቆለፍ ያርጎበት ነው እንዴ? እኔ ደግሞ አንቺ ምልክት ቋንቋ አይገባኝም። አንዴ ነው በእናትሽ አግዢ። እግሬን ተገነጠለ። እሺ ደማ እግሬ። ወይኔ እግሬ ተገነጠለ። ግንጥል ነው እሺ ያለው እግሬ። ወይኔ ጥፍሬ ተገነጠለ። ወይዬ 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 አይበቃም። እኔማ የሆነ ነገር ሳላደርግ አልሄድም እንዴ? መጥቼ ዝም ብሎ መሄድ ቀልድ አለ እንዴ? አንቺ ፈርተሽ ነው ከሆነ አሁን ከፈቱ እያልሽ
ኧረ ወፍ የለም እናቴ። በጣም ከባድ ነው ወላሂ መፍታት ይሄንን ማለት ነው። ወይ የረሳነው ነገር አለ፣ ልጁ ያልሰጠን ነገር አለ፣ ወይ ደግሞ እንደዚህ በጣም ነው የሚከብደው። ውይ ይሄ የራሱ የሆነ ጥበብ ያስፈልገዋል እናቴ። እኔን መፍታት አልችልም። አሁን ጉልበቴ ደከመ ልግባ ወይስ የሚፈታ ሰው አምጥቼ አስፈትቼ ልሂድ? አይ እኔማ የሚፈታም ሰው ቢሆን አስመጥቼ እፈታለሁ እንጂ አልተውም እንደዚሁ ማለት ነው። ስለዚህ ከምገባ አሁን ጉልበቴ ያልቋል። እነሱ ጋር ገብቼ መጣላት አልችልም። አሁን ከነሱ ጋር በጭራሽ ነው ባልችለው። ወይ ልዳት አልሳገሁላ ጉልበቴን ሁላ ነው እሺ ጨረሰው። ወይ ወደ ላይ ሂጄ ሰው ፈልጌ እነሱ ጋር ሰው ፈልጌ መጥቼ አራቱንም ጎማ የሚያቀሰው የራሴ መኪና ነውልና አስፈትቼም ቢሆን ይዤ እሄዳለሁ እንጂ አልለቀውም ማለት ነው። አሁን እነሱ ጋር ብገባ በዚህ ድክመቴ መጣላት ራሱ አልችልም። ግን ነገ ከነገ ወዲያ መግባት አይቀርም። አለቃቸውም ውስጥ ድረስ ገብቼማ እንደዚህ ግን እኔ እንዴት እንደሚፈታ ቁሜ ማየት ፈልጋለሁ። መኪና ማለት በጣም ነው የሚከብደው። ይሄ መንገድ ላይ ጎማ ሲተነፍስ ቀየርን ምናምን የሚሉኝ አንቺ እንዴት አድርገው የሚቀይሩት? እኔ አንድ ቀን እንኳን እንዴት ነው የሚቀይሩት ብዬ አላውቅም። ወይኔ መኪና ቢኖር ራሱ ቀልጬ ነበረ። እንደዚህ ትቸለት ልሂድ በቃ ሲሽከረከር ደፍቶ እንዲጥላ ልጁ አምጪ ይለኛል እንዴ። ለማንኛውም እንደዚህ ነው የምጥለው መኪናው እንዲገለበጥ ሲሄድ ረስቸው መጣውላው ለልጁ። ለማንኛውም ጥቁር ስለሆነ አያስታውቅም። ለማንኛውም ማለት ነው ወደ ላይ ሄጄ ጎማ የሚፈቱ ልጆች እፈልጋለሁ። ጎማውን እንፈታዋለን ማለት ነው መተን። ለማንኛውም ማለት ነው የሚፈቱ ልጆች ፈልጌ ሄጄ ወደ ላይ ሄደን ፈልገን እናመጣለን። አንለቃቸውም ፈታዋለሁ እንጂ አልተውም ማለት ነው። እነሱ ጋር እገባለሁ። መኪናውንም ፈትቼ ጎማውን ወስዳለሁ ማለት ነው። እስከምሄድ ግን እኔ እስከምመለስ ግን ከሄደ በዚህ መኪና ግልብጥ እንድትል ማለት ነው እዚህ ጋር ይቀመጥ። እኔ አልለቃቸውም። ለማንኛውም ወደ ላይ አብረን እንሄዳለን፣ አሳያችኋለሁ ማለት ነው። በተረፈ መጨረሻውን አሳያችኋለሁ። እስከዛው ድረስ ግን